ጥሪያችንን እናስተላልፋለን በአክብሮት እኛም እንገኛለን በተጨማሪ ኑ በጋራ የቅዱስ መርቆሪዎስን ቤት እንስራ ብለን እንላለን አብረን እንደምንሰራ ተስፋ እናደርጋለን በእለቱም ከ20,000 በላይ ምዕመናን በአካል ከ50,000 በላይ ምዕመናን በቀጥታ ስርጭት በተለያዩ አማራጭ የሚሳተፉ ሲሆን ምዕመናን እግዚአብሔርን እያመሰገኑ ቃሉን እየተማሩ ለዚህ ታላቅ ቤተክርስቲያን የራሳቸውን አስተዋጽኦ እንዲያበረክቱ ጥሪያችንን እያስተላለፍን በእለቱም ብፁዓን አበው ሊቃነ ጳጳሳት የሚገኙ ሲሆን የምንወዳቸው እንቁ አገልጋዮች ሊቃውንተ ቤተክርስቲያን መምህራን ዘማሪያን ገጣሚያን የተለያዩ የጥበብ ሰዎች አንድ ላይ በመሆን ልዩ መንፈሳዊ ዝግጅት ያቀርባሉ እንግዲህ ትዛት የዕለት ወሱ ትዛት ሰዓት እንተባት ይወርድ መንፈስ የተከበሩ መጋቤ ሐዲስ ነቃ ጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መላከ መንክራት ደምስ ድረሴ የጋሻው አንባ ደብረ መንክራት ቅድስት ማርያም ቅዱስ መርቆሪዎስ ቤተክርስቲያን ዋና አስተዳዳሪ ክቡር መጋቤ ምስጢር ፍቃዱ አረጋ የቤቴል ቅዱስ ሚካኤል ዋና ጸሐፊ የምንወድ ወንድማችን አርቲስት ጸጋዬ እሸቱ ስማችሁን ያልጠራዋችሁ በዚህ ጋዜጣዊ መግለጫ ላይ የተገኛችሁ እንግዶቻችን እንዲሁም የኢቲአርት ሚዲያ እና የማዕዶት መንፈሳዊ ኩነቶች ዋና ማህበር ዋና ስራ አስኪያጅ መምህር ምን ያልበንቲ እዚህ የተገኛችሁላችሁ በሉል እግዚአብሔር ስም እንደምን አላችሁ እንደምን ውላችኋል እግዚአብሔር አምላካችን ስሙ የተመሰገነ ይሁን እንግዲህ ከዚህ ሰዓት ጀምሮ የደብረ መንክራት ጋሻው አንባ ቅድስት ማርያም እና ቅዱስ መርቆሪዎስ ቤተክርስቲያን ለያዘው ዓላማ መሳካትና ጫፍ መድረስ ከፊት ለፊታችን ላቀርነው እቅድ በጋራ ለምንሰራው ስራ በመላው ዓለም ለሚመለከቱ ኦርቶዶክሳውያን እንዲሁም የዚህ በጎ ዓላማ ተባባሪ እንዲሆኑ ይቻል ዘንድ ከዚህ ሰዓት ጀምሮ ጋዜጣዊ መግለጫ መስጠት ይጀምራል ማለት ነው የመጀመሪያው የጋዜጣዊ መግለጫ መልእክት መምህር ምን ያልበንቲ ያሰማናል ከዛ በመቀጠል በየቀደም ተከተሉ እንሄዳለን ማለት ነው ወደ መምህር ምን ያልበንቲ ወስዳቸዋለሁ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተወዳችሁ እግዚአብሔር ቤተሰቦች እንደምን አረፈዳችሁ አሜን እግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን ሰኔ 8 በሚሊኒየም አዳራሽ ለሚደረገው መንፈሳዊ ጉባኤ የተሰጠ ጋዜጣዊ መግለጫ ታላቁና ተአምረኛው የቅዱስ መርቆሪዎስ ቤተክርስቲያን በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ ሀገረ ስብከት በጣርማበር ወረዳ በአርማንያ ቀበሌ በስተደቡብ ጋሻው አንባ ተብሎ በሚጠራው ቦታ ከአዲስ አበባ 204 ኪሎ ሜትር ከደብረ ብርሃን 74 ኪሎ ሜትር ከደብረ ሲና 14 ኪሎ ሜትር ላይ ይገኛል በወረዳ ውስጥ የሚገኘው ህዝብ በአብዛኛው የኦርቶዶክስ እምነት ተከታይ ሲሆን በቅዱስ መርቆሪዎስ አጥቢያ የሚገኘው ደግሞ 100% የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነው በወረዳ ውስጥ ታሪካዊና ቀደምት ከሆኑ ጥቂት አብያተ ክርስቲያናት መካከል የቅዱስ መርቆሪዎስ ቤተክርስቲያን አንዱ ነው የእመቤታችን ቅድስት ድንግል ማርያም ታቦት በ1710 ዓመተ ምህረት በእግዚአብሔር ፍቃድ የእምነት ገበሬ በሆኑት በአማ ኢየሱስ ዘመን በሸዋ ባለሀብቶች ከ13ቱ አንዱ ከመንዝ ግሽ አውሳቢ ልጅ በሆኑት በመምህር ክብረ አብ አማካኝነት ረድኤተ እግዚአብሔር ባልተለያቸው ጉዟቸው ከጎንደር ተነስተው ቆላ ደጋውን እያቆራረጡ ጣርማበር ተራራ ላይ ሲደርሱ አይናቸውን ወደ ምስራቅ ለምለሙ ምድር ይፋት ሲያማትሩ አሁን ታቦቱ ያለበት ተራራ በመንፈስ ቅዱስ መሪነት ጽላቱን ይዘው ጋሻው አንባ በወይራ የተከበበች ተራራ ላይ ደቂት ሚካኤል በተተከለ በሁለተኛው ዓመት በአንድ ቀን መቃኞ ሰርተው ጽላቷን አስገቡ በ1817 ዓመተ ምህረት ደግሞ በአለቃ አፈወርቅና በደብተራ ሳሳው አማካኝነት ታቦተ መርቆሪዎስን ከጎንደር አምጥተው አስገቡ የቅዱስ መርቆሪዎስ ታቦት ወደ ደብሩ ከገባ በኋላ ለረጅም ዘመናት በደባርነት ሲቀደስ ከኖረ በኋላ በአጼ ምኒልክ ዘመነ መንግስት ታቦተ ሕጉ መክበር ጀመረ በስሙ ራእይ ተገልጦ ከቤተ ክርስቲያን በስተምራቅ ጸበል በመፈለቁ በደዌ በሽታ የተያዙ ብዙዎች ተፈውሰዋል አሁንም እየተፈወሱ ይገኛሉ ለምነው የደረሰላቸው መሲሉት ፈጥኖ ደራሽ ብለው ቅዱስ መርቆሪዎስን ይጠሩታል
የቤተክርስቲያኑ አሰራር ጥንት ሲሰራ በሳር ክዳን ስለሆነ በየጊዜው እየታደሰ ከ200 ዓመት ያላነሰ ኖሯል። ዘመናዊ የቤት ክዳን መስራት ሲጀመር ዛሬ ላይ የሚታየውን ቤተክርስቲያን ጥንት ባለበት ታሪካዊነቱን ሳይቀይር እንደ አዲስ እንዲሰራ ተደርጓል። የደብር ማዕረግ እስኪያገኝም ድረስ የጋሾ አምባ ቅድስት ማርያም ወቅዱስ መርቆሬዎስ በመባል ለ200 ዓመታት ካስቆጠረ በኋላ በደብሩ አስተዳዳሪ መላከ መንክራት ደምስ ድረሴ ጠንካራ ስራና በአካባቢው ምዕመናን አጋዥነት በ2000 ዓመተ ምህረት የጋሾ አምባ ደብረ መንክራት ቅዱስ መርቆሬዎስና ቅድስት ማርያም በመባል በወቅቱ በረከታቸው ይደርብንና ታላቅ የበረከትና የጸሎት አባት በሆኑት በሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ኤፍሬም ተሰይሟል። በ1817 ዓመተ ምህረት የቅዱስ መርቆሬዎስ ጽላት በድርብነት በገባበት ጊዜ በወቅቱ የነበሩት ጸሎተኛና ቅዱስ አባት አባ ገብረሃና መርሻ የተባሉ ሰማዕቱ ቅዱስ መርቆሬዎስ ባስልዮስና ጎርጎሪዎስ በጸለዩ ጊዜ አላዊውን ንጉስ ኡሊያኖስን በፈረሱ ላይ እንዳለ ድል ሲያደርግ በገሃድ ተገልጦላቸው ጨርቅ ወጥረው መንፈስ ቅዱስ እየመራቸው ሰማዕቱ እያገዛቸው ስዕሉን ስለውት በቤተ መቅደስ ግድግዳ ላይ እንዲቀመጥ በማድረግ ሕዝበ ክርስቲያኑ በስዕሉ ፊት ጸሎታቸውን እያቀረቡ የልባቸውን መሻት እየሞላላቸው ምስክርነታቸውን ሲሰጡ ኖረዋል። ይህ ስዕልም አባቶች በቤተ መቅደስ እግዚአብሔርን ሲያመሰግኑ ይህ ታምረኛ ስዕልም አብሮ እያሸበሸበ ብዙዎችን የፈጣሪን ታምር እንዲመለከቱ አድርጓል። አሁንም በስዕሉ ታላቅ ገቢረ ታምራት እየተፈጸሙ ይገኛል። ቤተክርስቲያኑ ለረጅም ዓመታት አሁን ባለበት መቃኛው ቤተክርስቲያን ታቦታቱ እየተገለገሉ ሲሆን በዘመን ብዛት ለአገልግሎት ምቹ ባለመሆኑ ዘመኑን የዋጀ ለትውልድ የሚተላለፍ ህንፃ ቤተክርስቲያን መስራት አስፈላጊ በመሆኑ የደብሩ አስተዳዳሪና የአካባቢው ምዕመናን አምላከ መርቆሬዎስን ተስፋ በማድረግ ቅዱስ መርቆሬዎስን ከፊት በመያዝ ታሪኩን የሚመጥን ግዙፍ ህንፃ ቤተክርስቲያን ለመስራት በታላቁ አባት በብፁዕ አቡነ ቀሌምንጦስ ህዳር 10 2014 ዓ.ም የመሰረት ድንጋይ ተጥሎ ባለፉት 7 ዓመታት ሀገራዊና ተፈጥሯዊ ችግሮች ለምሳሌ በኮቪድ-19 በሰሜኑ ጦርነት እንዲሁም አካባቢው ላይ ባለው ግጭት ተደራርበው ስራው ግን በእግዚአብሔር አጋዥነት አንድም ቀን ስራ ሳይጓደል በከፍተኛ የሥራ ተነሳሽነት ቅዱስ መርቆሬዎስ በደረሰላቸው ጥቂት ምዕመናንና ከጦርነቱ በፊት በዓመታዊ ክብረ በዓሉ ላይ ከሚሳተፉ ምዕመናን ከሚገኘው ገቢ ህንፃ ቤተክርስቲያኑ ያሉ ችግሮች ሳያስቆሙ ከ50% በላይ ተሰርቷል። አሁን ካለበት ህንፃ ቤተክርስቲያኑን ለመፈጸም ከ70 ሚሊዮን ብር በላይ ስለሚያስፈልግ ይህንንም ገንዘብ ለማግኘት የተለያዩ የገቢ ማስገኛ ስራዎች እየተሰሩ ሲሆን ከነዚህ ውስጥም ማዕዶት የኪነ ጥበብና መንፈሳዊ ኩነቶች አዘጋጅ የሚያዘጋጀውን ማዕዶት ለኢትዮጵያ የተሰኘውን ኦርቶዶክሳዊ የኪነ ጥበብ መርሃ ግብር ለዚህ ዓላማ በመዋል ሰኔ 8 በሚሊኒየም አዳራሽ ከ20,000 ሰው በላይ በሚገኝበት በማድረግ ምዕመናን እየተማሩ ፈጥኖ ደራሽ የሆነውን የቅዱስ መርቆሬዎስን ህንፃ ቤተክርስቲያን በሚችሉት አቅም ሁላ እንዲያግዙ ለማድረግ ዝግጅት ተደርጓል። ባለፉት 6 ወራት ሰኔ 8 በሚሊኒየም አዳራሽ ለሚደረገው መርሃ ግብር ከሰሜን ሸዋ ሀገረ ስብከት ከጠቅላይ ቤተ ክህነት ከአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ከአዲስ አበባ ፖሊስ እንዲሁም ከፌደራል ፖሊስ አስፈላጊውን የፍቃድ ስራዎች በመስራት ለመርሃ ግብሩ የሚያስፈልገውን የፍቃድ ወረቀት በሙሉ ተረክበን ሰፊ ዝግጅት አድርገን ወደ ስራ ተገብቷል። በዕለቱም ከ20,000 በላይ ምዕመናን በአካል ከ50,000 በላይ ምዕመናን በቀጥታ ስርጭት በተለያዩ አማራጭ የሚሳተፉ ሲሆን ምዕመናን እግዚአብሔርን እያመሰገኑ ቃሉን እየተማሩ ለዚህ ታላቅ ቤተክርስቲያን የራሳቸውን አስተዋጽኦ እንዲያበረክቱ ጥሪያችንን እያስተላለፍን በዕለቱም ብፁዓን አበው ሊቃነ ጳጳሳት የሚገኙ ሲሆን የምንወዳቸው እንቁ አገልጋዮች ሊቃውንተ ቤተክርስቲያን፣ መምህራን፣ ዘማሪያን፣ ገጣሚያን፣ የተለያዩ የጥበብ ሰዎች አንድ ላይ በመሆን ልዩ መንፈሳዊ ዝግጅት ያቀርባሉ። ለዚህ መርሃ ግብር መግቢያ የሚሆኑ ቲኬቶች በቴሌብር እንዲሁም በአዲስ አበባ በሚገኙ በተመረጡ የአህዱ ባንክ ቅርንጫፎች እንዲሁም ከዚህ በፊት የማዕዶት ቲኬት የሚገኝባቸው ቦታዎች በሙሉ ቲኬቱን በመግዛት የቅዱስ መርቆሬዎስን ቤተክርስቲያን እንዲደግፉ እየጠየቅን ሰኔ 8 በሚሊኒየም አዳራሽ ለሚደረገው ጉባኤ ምዕመናን ከቀኑ 6 ሰዓት ጀምሮ በመምጣት መሳተፍ የሚችሉ ሲሆን ለዚህ ዓላማ ቤተክርስቲያኑን ለመደገፍ በቤተክርስቲያኑ ስም በተከፈቱ ከታች በምንጠቅሳቸው የባንክ አካውንቶች በመላው ዓለም ያሉ ምዕመናን
የበኩላቸውን አስተዋጽኦ እንዲያበረክቱ በተጨማሪም በመርሃ ግብሩ ላይ አገልግሎታቸውን በማስተዋወቅ ይህንን ታላቅ ዓላማ በመደገፍ የሚፈልጉ ተቋማትም እንዲሳተፉ ጥሪያችንን እናስተላልፋለን። ሰኔ 8 ከሚሊኒየም አዳራሽ የሚደረገውን ጉባኤ በተለያዩ ሚዲያዎች በቀጥታ ስርጭት ስለሚተላለፍ መምጣት የማይችሉ ምዕመናን በሚዲያዎች መከታተል የሚችሉ መሆኑን ለመግለጽም እንወዳለን። ኦርቶዶክሳውያን በአንድነት ሰኔ 8 በሚሊኒየም አዳራሽ በመገኘት ፈጥኖ ደራሽ የሆነውን የሰማዕቱን ቅዱስ መርቆሬዎስ ሕንፃ ቤተክርስቲያን እናስፈጽም። ለሕንፃ ቤተክርስቲያኑ ድጋፍ ለማድረግ የኢትዮጵያ ንግድ ባንክ 10,7975 1638 የአቢሲኒያ ባንክ 45 22 82 82 8 አባይ ባንክ 27 01 11 29 03 36 00 22 እንዲሁም ለዚህ መርሃ ግብር ድጋፍን ለማድረግ እንዲሁም ቤተክርስቲያኑን ለመደገፍ በ0911 78 78 25 እንዲሁም በ0950 25 25 16 በመደወል ከበረከቱ እንድትካፈሉ ጥሪያችንን እናስተላልፋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። የማዕዶት ለኢትዮጵያ መንፈሳዊ ኩነቶች እና የኢቲአርት ሚዲያ ዋና ስራ አስኪያጅ መምህር ምንያልን እናመሰግናለን። በመግለጫው የዚህ መግለጫ ዓላማና የሰኔ 8ቱ መርሃ ግብር ዋና ዓላማ በተወሰነ መንገድ ተገልጧል። ከዚህ በመቀጠል ለሀገረ ስብከቱ ስራ አስኪያጅ ለክቡር መጋቢ አዲስ ነቃ ጥበብ አባቡ ነው መጠይቀው ወደሳቸው ነው መመራው። እንዲህ አይነት ኢቨንት ለማዘጋጀትና ከኢቨንቱ ጋራ ከማዕዶት ለኢትዮጵያ ጋር ለማዘጋጀትና ወደዚህ ለመምጣት ምክንያት የሆነው ቤተ መቅደስ ዋና ችግሩ ወይም ደግሞ ዋና ጉድለቱ ምንድነው የሚለውን ጥቂት ገለጽ ቢያደርጉልን ምዕመናን በዚህ በመላው ዓለም ያሉ ኦርቶዶክሳውያን እንዲረባረቡና ይህንን ነገር እንዲያግዙ ጥቂት ገለጻ እንዲያደርጉልን ደርሶ ሰጣለሁ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ቤተሰቦች የሰማዕቱ የቅዱስ መርቆሬዎስ ወዳጆች ይሄንን ፕሮግራም በተለያየ ክፍለ ዓለማት ሆናችሁ የምትከታተሉ የከበረ እግዚአብሔር ሰላምታችንን ማቅረብ እንፈልጋለን። መንክር እግዚአብሔር በላዕለ ቅዱሳኒሁ እግዚአብሔር በቅዱሳኑ ላይ አድሮ ድንቅ ነገርን ይሰራል፣ ድንቅ ነገርን ያደርጋል ተብሎ በመዝሙር 67 ቁጥር 35 ላይ ተመዝግቦ እናገኘዋለን። እግዚአብሔር በቀጥታ በራሱ የሚያደርገው ተአምራት የሚያደርገው ኃይል አለ። እንዲሁም ደግሞ በቅዱሳኑ በኩል በወዳጆቹ በኩል በሚወዳቸው በኩል የሚፈጽመው ድንቅ ድንቅ ታምር የሚሰራው ድንቅ ድንቅ ስራ አለ። ድንቅ ድንቅ ስራዎቹንም ከሚሰራባቸው ቅዱሳን መካከል አንዱ ታላቁ ሰማዕት ፈጥኖ ደራሹ ቅዱስ መርቆሬዎስ ነው ብለን መውሰድ እንችላለን። እንግዲህ በታላቁና በአንጋፋው የሰሜን ሸዋ ሀገረ ስብከት ካሉ ስመጥርና ታሪካውያን አድባራት ገዳማት መካከል አንዱ በጣንባበር ወረዳ ቤተ ክህነት የሚገኘው የጋሾ አምባ ደብረ መንክራት ቅዱስ መርቆሬዎስ ቤተ ክርስቲያን ነው። ይህ ቤተ ክርስቲያን እድሜ ጠገብ ቤተ ክርስቲያን ነው። ታሪካዊ ቤተ ክርስቲያን ነው። በርካታ መንፈሳዊና የልማት ስራዎች የሚሰሩበት የቅድስት ቤተ ክርስቲያናችንን መዋቅር ጠብቆ አገልግሎቱ በተደራጀና በተቀናጀ ሁኔታ የሚሰጥበት ታላቅ
ደብር ነው። እንግዲህ እንደሚታወቀው ሰማዕቱ ቅዱስ መርቆሪዎስ ባለብዙ ጸጋ ባለብዙ ክብር አባት ነው። ከስሙ ጀምሮ ስናየው በጠዋት ስሙ ፒሉፓዴር ይባላል። የእግዚአብሔር አብ ወዳጅ ማለት ነው። በክርስትና ስሙ መርቆሪዎስ ይባላል። የክርስቶስ አገልጋይ ማለት ነው። ይህ ድንቅ ሰማዕት እናትና አባቱን ሳይቀር ከአህዛብነት ወደ ክርስትና የጠራ ድንቅ ሰማዕት ነው። ወጣትነቱንም ለእግዚአብሔር የሰጠ ሰማዕት ነው። የዚህ ዓለም ንጉስም በዝናውና በኃይለኝነቱ አይተው ሲያባብሉት አየለም እኔ የክርስቶስ ወታደር ነኝ ብሎ ሁሉ ነገሩን ለክርስቶስ አደራ የሰጠ ድንቅ ሰማዕት ነው። እግዚአብሔርም ደግሞ በሱ በኩል ታምሩን ገልጧል፣ ኃይሉን ገልጧል። አህዛብ በእሳት ላይ ቢጥሉት በእሳት እንዲቃጠል ቢያውጁበት እሳቱ በደሙ እንዲጠፋ አድርጎለታል። እንዲሁም ደግሞ የነፍሱ ቅድስና ለስጋው የስጋው ቅድስና ለልብሱ ለሚጠቀምበት ነገር ደርሶ ቅዱስ መርቆሪዎስ ከሞት ከተለየም በኋላ ፈረሱ በገድሉ እንደምናነበው ለ6 ዓመታት ያህል ዞሮ ወንጌልን እንዲያስተምር የሱ ቅድስና ለተጠቀመበት አካል እንደደረሰ እናያለን። ይሄም ብቻ አይደለም። አሁን በመግለጫውም ሲነበብ እንደሰማነው ባስልዮስና ጎርጎሪዮስ የተባሉ የእግዚአብሔር ድንቅ አገልጋዮች በዘመናቸው የክርስትና ስደት ነበርና ሞት ታውጆባቸው እስራት ታውጆባቸው በእስራት ላይ ያሉ ኡልያኖስ የሚባል አላዊ ንጉስ እያሰቃያቸው በነበረበት ሰዓት ወደ ቅዱስ መርቆሪዎስ ይጸልዩ ነበር። ቅዱስ ያሬድም እንዲህ ብሎ ወስዶታል። ጸለዩ ባስልዮስ ወጎርጎሪዮስ ሀበ ስዕሉ ለቅዱስ መርቆሪዎስ ደነነ ስዕል ከመኦሆ ዘይብል። ቅዱስ ባስልዮስና ቅዱስ ጎርጎሪዮስ ወደ ቅዱስ መርቆሪዎስ ስዕል ጸለዩ፣ ተማጸኑ፣ ለመኑ። ስዕሉም ነፍስ እንዳለበት በሰው ቃል እንደሚናገር ዘንበል ብሎ መለሰላቸው። ቀተልኮኑ ለኦልያኖስ አሉት። ኦልያኖስን በእውነት ገደልከውን አሉት። አዎ ብሎ ዘንበል ብሎ ገለጸላቸው። የሚያሳድዳቸው የነበረውን አላዊ ንጉስ አሳደደላቸው። አሳሪያቸው የነበረውን የዚህ ዓለም ክፉ ሐሳብ የሞላበትን ሰው መልሶ እሱ በመንፈስ እንዲታሰር አደረገላቸው ብሎ ቅዱስ ያሬድ በዜማው በዝማሬው ሲያመሰግናቸው እንሰማለን ማለት ነው። እና ባጭሩ ስናየው ቅዱስ መርቆሪዎስ በስዕሉ በኩል ተአምርን የሚያደርግ ተአምርን የሚሰራ ታላቅ ሰማዕት ነው ብለን መውሰድ እንችላለን። ቃል ኪዳንም የተሰጠው ሰማዕት ነው። ገድሉን ስናነበው በተለይ በችግር ውስጥ ያሉ ወገኖች፣ በጦርነት ውስጥ ያሉ ወገኖች፣ በመከራ ውስጥ ያሉ ወገኖች መልኩን ደግመው ድርሳኑን ደግመው በስሙ ቢማጸኑ ከዚህ ዓለም መከራ ሁሉ ፈጥኖ ደርሶ እንደሚታደጋቸው ሰማዕቱ በገድሉ በቃል ኪዳኑ እናየዋለን። እውነት ለመናገር ለሰማዕቱ ፈጥኖ ደራሽነት በችግር ጊዜ ከመከራ እንደሚታደግ እኔም ራሴ አንዱ ሕያው ምስክር ነኝ ብዬ መግለጽ እችላለሁ። ይህንንም ባልገልጽ ደግሞ ሰማዕቱ በእውነት ምስክሬ ነውና በዚያ ልክ ፈጥኖ የሚደርስ ሰማዕት ነውና ቃል ኪዳኑ ለሚጠቀሙበት ሰዎች በስሙ ማህበር ለሚጠጡ በስሙ ቤተክርስቲያን ለሚሰሩ በስሙ ገድሉን ለሚያጽፉ ለሚጽፉ ለሚያነቡ ለሚተረጉሙ ስሙን ጠርተው ለሚማጸኑ ሁሉ ድንቅ የእግዚአብሔር ቃል ኪዳን የተሰጠው ባለ ዱሪ ፈረስ ሰማዕት ነው ብለን መግለጽ እንችላለን ማለት ነው። እንግዲህ ከቃል ኪዳኑ መካከል አንዱ የሚገለጸው በስዕሉ በኩል ነው። ቅድም እንዳልኳችሁ በእኛ ሀገረ ስብከት በጣንባበር ወረዳ የጋሾ አምባ ደብረ መንክራት ቅዱስ መርቆሪዎስ አንዱ መገለጫው ስዕሉ የሚያሸበሽብበት ቦታ ነው። ለዚህ ስዕል ማሸብሸብ ጥርጣሬ ያደረባቸው ሰዎች
እውነት ነው ሐሰት ነው በምን እናረጋግጥ ብለው ሲጨነቁም የነበረበት ሁኔታ እንዳለ አይተናል። ግን በእውነት ማለት ነው በእውነት ስዕሉ ከሊቃውንቱ ጋራ ይዘምራል፣ ከሊቃውንቱ ጋራ ያሸበሽባል። ሊቃውንቱ የሚያደርጉትን እንቅስቃሴ እያሳየ ለማመን በሚከብድ ደረጃ የሰማዕቱ የቅዱስ መርቆሬዎስ ቅድስና ለስዕሉ ተርፎ በዚያ ልክ እናየዋለን። ይሄ አዲስ ነገር አይደለም፣ እግዚአብሔር ለወደዳቸው የሚደረግ ነው። ለምሳሌ የሙሴ ቅድስና ለበትሩ ተርፎ በትሩ ባህር ከፍላለች። የቅዱስ ጳውሎስ ቅድስና ለልብሱ ተርፎ ልብሱ አጋንንትን ያወጣ ነበር። የቅዱስ ጴጥሮስ ቅድስና ለጥላው ተርፎ ጥላው ሙት ያስነሳ ነበር፣ ድውይ ይፈውስ ነበር። ስለዚህ ይሄም የቅዱስ መርቆሬዎስ ስዕል በዚያ የታሪክ አውድ የምንመለከተው ነው ብለን መውሰድ እንችላለን። እንግዲህ ይሄ ጋሾ አምባ ደብረ መንክራት ቅዱስ መርቆሬዎስ ቤተክርስቲያን ከ200 ዓመታት በላይ በአነስተኛ ቤተክርስቲያን አገልግሎቱን ሲያከናውን የነበረ ነው። አሁን ግን በ2010 ህዳር 10 በታላቁ አባታችን በብፁዕ አቡነ ቀሌምንጦስ ዘመኑን የዋጀ ቤተክርስቲያን እንዲሰራ የመሰረት ድንጋይ ተጥሎ የመሰረት ድንጋዩም ከተጣለ በኋላ ላፍታ ስራው ሳይቆም በክቡር አስተዳዳሪያችን በመላከ መንክራት ቀሲስ ድረስ መሪነት በሰበካ ጉባኤው በማህበረ ካህናቱ በመላው የቤተ ክርስቲያን ልጆች ተሳትፎና ርብርብ የትኛውም አይነት መከራ ሳያስቆመው ቅድም በመግለጫው እንደሰማነው ኮሮና ሳያስቆመው የሰሜኑ ጦርነት ሳያስቆመው የአካባቢ ግጭት ሳያስቆመው ስራው በፍጥነት እየተሰራ ያለበት ሁኔታ ነው ያለው። ይሄ ብቻ አይደለም፣ በተጓዳኝ የመኪና መንገድ ጠረጋ የውሃ መስመር ማስገባት ለአካባቢው ማህበረሰብ ጭምር የሚጠቅሙ ትልልቅ ሚና ያላቸው ስራዎች በደብሩ በኩል እየተሰራ ያለበት ሁኔታ ነው ያለው። እንግዲህ ደብሩ ታሪካዊ ደብር ነው፣ ጥንታዊ ደብር ነው። አሁን ደግሞ እየተሰራ ያለው ቤተክርስቲያን እዚያ ገጠር ቦታ ላይ ይሰራል ተብሎ የማይጠበቅ የማይታሰብ በአይነቱ በይዘቱ ልዩ ሳቢ ማራኪ የሆነ ቤተክርስቲያን እየተሰራ ነው ያለው። እንግዲህ ያንን የተጀመረውን ቤተክርስቲያን ለመጨረስ ነው ርብርቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት ነገሮች ሁሉ በጣም የሚያስደንቀው ጀምራ መንገድ ላይ አትቀርም። በምንም ይሁን በምን ልጆቿ ተባብረው ተመካክረው ይጨርሱታል እና ያንን ለመጨረስ ነው እንግዲህ ደብሩ ለሀገረ ስብከታችን አቅርቦ ሀገረ ስብከታችን ለጠቅላይ ቤተ ክህነት ጠቅላይ ቤተ ክህነታችን ለኢቲ አርት ሚዲያና ለማይዶት ኢትዮጵያ ማህበር አቅርቦ በጋራ በትብብር የጀመርነውን ቤተክርስቲያን እንጨርስ በሚል ፕሮግራም ስራውን እያከናወንን ያለ ነው። እንግዲህ ይሄን ፕሮግራም ሰኔ 8 ከቀኑ 6 ሰዓት ጀምሮ ብፁዓን አባቶች በሚገኙበት የቤተ ክርስቲያን ውሉደ ክህነትና ውሉደ ጥምቀት በስፋት በሚገኙበት እንዳሰብነውም ቤተ ክርስቲያናችንን ከፍጻሜ የምናደርስበት መርሃ ግብር ይከናወናል ብለን በታላቅ ጉጉት እንጠብቃለን ማለት ነው። ስለዚህ ወደዚህ ፕሮግራም የመጣንበት ይሄንን መንፈሳዊ ጉባኤ ለማዘጋጀት የወሰንበትና ከማህበራችንም ጋራ በትብብርና በጋራ ለመስራት የመጣንበት ያ ቤተ ክርስቲያን ተጀምሮ እንዳይቀር አካባቢው ችግር ላይ በመሆኑ መንገዱ ምቹ ባለመሆኑ ለቤተ ክርስቲያን ልጆች ችግራችንን አሳውቀን የቤተ ክርስቲያን ልጆችም ደግሞ በቻሉት አቅማቸው በፈቀደ በመላው ክፍለ ዓለም ያሉ እጃቸውን ለታላቁ ሰማዕት ለቅዱስ መርቆሬዎስ ዘርግተው የምርቃቱም ጊዜ ባጭር ጊዜ ሆኖ ደስታችንን አብረን የምናከብርበትና የምናይበት ጊዜ ቅርብ ይሆናል ብለን በማሰብ ይሄንን ፕሮግራም ለማዘጋጀት ተገደናል ማለት ነው። በታላቁ ሰማዕት በቅዱስ መርቆሬዎስ ቃል ኪዳን በረከት ይሄንን መልእክት የምትሰሙ ሁሉ እንድትሰሙ እና የዚህ በረከት ተካፋይ እንድትሆኑ በታላቁ ሰማዕት በቅዱስ መርቆሬዎስ ስም ጥሬን ማስተላለፍ ፈልጋለሁ። አመሰግናለሁ። ክቡር አባታችን ክቡር መጋቢ አዲስ ነቃ ጥበብ አባቦ ዋና ስራ አስኪያጁን የሀገረ ስብከቱን እናመሰግናለን።
በመቀጠል ለክቡር መላከ መንክራት ደምስ ድረሴ ነው ጥያቄ የምጠይቀው እሳቸው እንዲመልሱልኝ የምፈልገው ምንድነው እንግዲህ ምንድነው ትልቁ ተግዳሮት በአሁኑ ሰዓት ቤተ መቅደሱን ለማጠናቀቅ ትልቁ ተግዳሮት ምንድነው ምዕመናንስ በምን ጉዳይ ላይ መረባረብ አለባቸው ሰኔ 8ም ባለው ማዕዶት ለኢትዮጵያ ላይ በምን መንገድ መሳተፍ እንዳለባቸው ገለጻ እንዲያደርጉ ለርሶ ሰጣለሁ ተለው እሺ የተከበሩ ክቡር አባታችን መጋቢ አዲስ ነቃጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ እንዲሁም የተከበሩ መጋቢ ሚኒስትር ፍቃዱ በአዲስ አበባ በደብረ ቤቴል ቅዱስ ሚካኤል ቤተክርስቲያን ዋና ጸሐፊ እንዲሁም የተከበሩ ወንድማችን አርቲስት ጸጋይ ሸቱ እንዲሁም በዚህ ፕሮግራም ምክንያት ከየቦታው ስራችሁን ትታችሁ የተገኛችሁ ወንድማችን አቶ አሰግድ ፈይሳና ሌሎቻችሁም አቶ ክንፈ ዳምጤ እንኳን ለዚህ አመት ለዚህ ዕለት ለዚህ ሰዓት ለዚህ ቦታ አደረሳችሁ አደረሰን። እንግዲህ ይሄንን ካልኩ ቅዱስ መርቆሬዎስ የሚገኝበት ቦታ ከአዲስ አበባ 200 ኪሎ ሜትር በጥቁር አስፋልት ላይ ወደ ደሴ በሚወስደው መንገድ ከሄድን በኋላ ጥቁር አስፋልቱን 200 ኪሎ ሜትር እንደተጓዝን ወደ ውስጥ በቤተ ክርስቲያኑ የተሰራ የአስፋልት ሳይሆን የጠጠር መንገድ ወይም የኮረኮንች ማለት ነው የ4 ኪሎ ሜትር መንገድ ርቀት ላይ ይገኛል ማለት ነው። ስለዚህ ቅዱስ መርቆሬዎስ በአጠቃላይ ከአዲስ አበባ ለሚነሳ ሰው በ204 ኪሎ ሜትር ርቀት ላይ የሚገኝ ነው የሚሆነው። ይህም ለተጓዥ ምቹ የሆነ እዚያው ገዳሙ ድረስ በተያዘው ተሽከርካሪ ቦታው ድረስ መድረስና በረከት ማግኘት የሚቻል መሆኑን እየገለጹ ቅዱስ መርቆሬዎስን እንደዚሁ ከተለያየ ቦታ ከውጭ ዓለም ድረስ ሳይቀር በዚያ ቦታ ላይ እየመጡ የፕሌኑን ጉዞ ሲጨርሱ ወደ መኪና ትራንስፖርት እየገቡ በቦታው ይሄን ሁሉ ያልኳችሁን ኪሎ ሜትር ጨርሰው ቦታው ላይ ሲደርሱ እምነቱን ተቀብተው ጸበሉን ጠጥተው ያጡትን ችግራቸውን ተናግረው በተለያየ የደዌ ዳኛ የተያዙት የተቸገሩት ወገኖቻችን ለህመማቸው ፈውስ ያገኙበት ታላቅ የበረከት ቦታ በየጊዜው ምስክር የሚነገርበት እጅግ በጣም እጹብ ድንቅ የሚባልለት ቅዱስ መርቆሬዎስ ተብሎ እስከሚጠራ ድረስ የማይዘገይ ፈጣን ሲሉት ገና ፈጥኖ የሚደርስ ቅዱስ መርቆሬዎስ በዚያ ቦታ ላይ ደርሰው ከደዌያቸው የተላቀቁ ያጡትን ያገኙ ምህረት የወረደላቸው ድህነት ያገኙ እንዲሁም በመውለድ የልጅ ነገር አስቸግሯቸው ሲሳቀቁ ሲያዝኑ ሲያለቅሱ የነበሩ ሲሉት ፈጥኖ እንደሚደርስ እሱን ተስፋ በማድረግ ይህን ጉዞ አድርገው ከውጭው ዓለም ድረስ እየመጡ ነቃል ኪዳን ጌታቸው ልጅ የወለዱበት ከአንድም 2-3 የልጆች እናት አባት የሆኑበት እንዲሁም እናስካለ ማርያም መታ ከነ ባለቤቷ አውደ ምህረቱ ላይ ታቦቱ እየከበረ ባለበት በጽላቱ ስር ሰግዳ እንባዋን አፍስሳ ተስላ ስትኬድ በአመቱ አንድ ወንድ ልጅ አንድ ሴት ልጅ 2 ልጅ ባመሰቷት በአመቱ ልጆቿን ይዛ መታ በሁለተኛው አመት መታ ልጆቿን ያስመረቀችበት እንዲሁ ባጭሩ ይሄን ካሉ ከኤችአይቪ ከኤድስ ከነቀርሳና ዓለም መድኃኒት ካጣላቸው በሽታዎች ሁሉ የዳኑት እዚያ ቦታ ላይ እነ ገብረ መስቀል የመሰከሩበት ቦታ ታላቅ የበረከት ቦታ ነው። እንዲሁም የታመሙትን ማዳን መሃኖቹን ልጅ መስጠት ብቻ አይደለም። ሰው የተቸገረበትን ነገር ብሎ ሲነግረው ገና መርቆሬዎስ እስከሚባል ድረስ የማይዘገይ ፈጣን ፍጡነ ረድኤት ቅዱስ መርቆሬዎስ
ገበሬዎቹ እንኳን የአካባቢዎቹ ገበሬዎች በዙሪያ ያሉ በግብርናው ዓለም የሚኖሩ የቅዱስ መርቆሬዎስን እምነት ወስደው ጸበሉን ሲረጩ እምነቱን ሲረጩ በሰብላቸው ላይ ማሽላም ይሁን ሽምብራም ይሁን በአካባቢው ላይ የዘሩትን ሰብል ጦጣና ዝንጀሮ የሚበላባቸውን የሌሊት አውሬ የማይታወቅ እነ ድኩላ እነሪያ የመሳሰሉት የሚያጠቋቸውን መጠበቅ ሲያቅታቸው እምነቱን ጸበሉን ሰጥተው ሄደው ከረጩና እምነቱን እና ጸበሉን በዚያ ሰብል ላይ ከረጩ እንዲህ ሳትነካባቸው የአካባቢው ገበሬ በአሁኑ ሰዓት አስራት በኩራቱን ወፍም አልጠበቅን ጠባቂያችን እሱ ነው፣ ጦጣና ዝንጀሮም አልጠበቅን የሰማዕቱ እምነት ነው የጠበቀልን እያለ ያለውን ምርቱን በአህያ በግመል እየጫነ በረከቱን በደጁ ሲያፈስ ነው የምታዩት። ይህ ብቻ አይደለም። አንበጣ ምን ያክል ለሀገር ጉዳት እንደሚያደርስ እንደሚያሳድር ሁላችሁም የምታውቁት አንበጣ ማለት ያለፈለፈውና የበቀለው ቡቃያ ላይ ጤፉ ላይ በቆሎ ላይ ማሽላ ቡቃያ ላይ እንዲያንዴ እንደ ግሪሳ እንደ ዳመና ተንዣቦ መጥቶ ሰብሉ ላይ አርፎ የቅዱስ መርቆሬዎስ ስም ከተጠራ እንዲች ያረፈበትን ሳይቀነጥብ ተነስቶ የሚሄድበት ቦታ ነው። አንበጣ አርፎ በጣም ያደገና ያጨለጨለ ሳር እንኳን ቢያገኝ ወይም ቅጠል ቢያገኝ ያንን ቦታ በዲ አድርጎ እዚያው በልቶ እዚያው አርቶ የሚሄድ ነው አንበጣ። ቅብቅብ አስመስሎት የለመለመውን የሚያምረውን አረንጓዴ የለበሰው ምድር አፈር አልብሶት የሚሄድ ነው አንበጣ ማለት ሁላችሁም እንደምታውቁት። ቅዱስ መርቆሬዎስ ግዛት ላይ ግን ቅዱስ መርቆሬዎስ አካባቢ ላይ ግን አንድም ጊዜ እንደዚህ ሆኖ ያቅም። አንበጣ ይመጣም ወይ? ይመጣል። በሌላ ቦታ በሌላ አካባቢ አጥፍቶ በልቶ ሲጨርስ ተዚያ ተነስቶ አንዣቦ ይመጣና ያርፋል። የሚያርፍበት ጊዜ አለ፣ የማያርፍበት ጊዜ ደግሞ ይበልጣል። ባረፈ ጊዜ ግን ምንም ነገር ጉዳት ሳያደርስ ይሄዳል። ይሄ ቅዱስ መርቆሬዎስ ቃል ኪዳንና የቦታው በረከት ነው። ስለዚህ ሁላችሁም የዚህ ቦታ በረከት ተሳታፊ እንድትሆኑ ጥሬን እያስተላለፉ ታዲያ ይህ ሰማዕት ቅዱስ መርቆሬዎስ አሁን ያለበት ቤተ መቅደሱ ከዛሬ 307 ዓመት በፊት በ1710 የተመሰረተ ነው። በሳር ክዳን ጭምር ነበረ መጀመሪያ ሲመሰረት የነበረው። ከዚያም አልፎ ወደ ቆርቆሮ ከተቀየረ ወደ 200 ዓመት አስቆጥሯል። ከዚያ በአጠቃላይ ግን የነበረው የቦታው የቤተክርስቲያኑ አመሰራረት በ1710 ነው። ይሄ ማለት 307 ዓመት አስቆጥሯል ማለት ነው። ይህን ታሪካዊ ቦታ እየጠበቅን ቆየንና አሁን በብፁዕ አባታችን ልማት ወዳዱ አባታችን በጸሎታቸው አግዘውን እኛም አሰብንና የቅዱስ መርቆሬዎስ ወዳጆች እየበዙ ሲመጡ ለአገልግሎትም ሲጠብ ቤተ ክርስቲያኑን ለመስራት አሰብን፣ ወሰንን። ምንም በሌለን በ00 የጸሎት አምላክ ይርዳን ብለን ተነስተን ቤተ ክርስቲያኑን ለመስራት የብፁዕ አባታችንን መልካም ፈቃድ ጠየቅን። የእሳቸውን መልካም ፈቃድ ሆኖ ህዳር 10 2010 የመሰረት ድንጋይ በብፁዕነታቸውና የአካባቢ ተወላጆች የሰማዕት ወዳጆች በተገኙበት የመሰረት ድንጋይ ተቀመጠ። በአመቱ ህዳር 11 2011 የመሰረት ቁፋሮ ተጀመረ። ከዚያ ወዲህ ያው በተለያየ ምክንያት በሰሜኑም ጦርነት ጊዜ በኮሮናም ጊዜ እና እንዲሁም ዛሬ የማቴሪያል ውድነት ሁላችሁም በምታውቁት ደረጃ ከጊዜ ወደ ጊዜ በዶላር መጨመር በተለያዩ ምክንያቶች ዕቃ የግንባታ ዕቃዎች እየተወደዱ በመሄዳቸው እኛ ግን ያም ሁሉ ሳይጋርደን ባደረግነው እንቅስቃሴና ፍጥነት ቅዱስ መርቆሬዎስ ፈጣኑ ረድቶን በማይታሰብ ደረጃ እዚያ ቦታ ላይ 1000 ካሬ ላይ ያረፈ ቤተ ክርስቲያን ዙሪያው በረንዳው ኮንክሪት ነው። 4 ዶም አለው። አራቱም ኮንክሪት በኮንክሪት የተሰራ ዶም ነው። ከዚያ ሲቀጥል ከውጪ በጥርብ ድንጋይ ነው የተሰራው። ጥርብ ድንጋዩ ከአዲስ አበባ ከ45 ቢያጆ በላይ በሲኖ እየተጫነ ሄዶ ባለሙያዎች ደግሞ ያንን ቅርጻ ቅርጹን የሚሰሩት ከአዲስ አበባ ከ25 በላይ ባለሙያዎች
ወስደን እዚያ ቦታ ላይ ቅርጻ ቅርጹ ተሰርቶ ከውጪ በጥርብ ድንጋይ ከውስጥ በብሎኬት ተሰርቶ አልቆ ተጠናቋል። የብሎኬቱም ስራ አልቆ ተጠናቆ ተለስኗል። እንዲሁም ዶሞቹ በአጠቃላይ ኮንክሪቱ ሳይቀር ተለስኖ ከውጭም ከውስጥም አልቋል። በረንዳዎቹ ዙሪያውን ተለስኗል። ስለዚህ በጣም ይህን ሁሉ ሰርተናል ስላችሁ ግን በጣም ግዙፍ ቤተክርስቲያን ነው። ዘመኑን የዋጀ ካቴድራል ህንፃ ቤተክርስቲያን ነው። ይህን ቤተክርስቲያን ለመስራት በርና መስኮቶቹ ብቻ ብዛታቸው 7 በር ሲሆን የውስጥና የውጭ በር መስኮቶቹን ሲጨምር ወደ 107 የሚደርስ መስኮትና በሮች አሉን። እነዚህን ስራዎች ለመስራት እንዲሁም ኮርኒስ አለ፣ የውስጥ ሊሾ አለ። በጣም ብዙ ስራዎች ይቀሩናል። ቀሪውን ስራ ለመስራት ኢንጂነሮቹም በፊታችን ይገኛሉ። አሁንም እነ ኢንጂነር ሰለሞን እነ ኢንጂነር ኤፍሬም ባደረጉት ጥናታዊ የዋጋ ግምት እስከ 70 ሚሊዮን ብር ድረስ የሚጠይቅ ሆኖ አግኝተናል ማለት ነው። ይህንን ብር ከየትም ማምጣት ለመስራት አንችልም፣ ተቸግረናል እጅግ በጣም። እስካሁን ግን ስራው አልተቋረጠም። ከ30 በላይ ሰራተኞች አሉ ቦታው ላይ። እነሱ ወጥረው ይሰራሉ። አሁንም አልተቋረጠም፣ እየተሰራ ነው። ነገር ግን አሁን ስራው እየቆመብን ነው። ከዚህ በኋላ ለማስቀጠል በጣም ተቸገርን። ይሄንን ስራ ለማስቀጠል ስንቸገር ግን ፍጡነ ረድኤት ቅዱስ መርቆሬዎስ ፈረስክን የምታዘልል ታሪክ የምትሰራ ቅዱስ መርቆሬዎስ በወዳጆች ላይ ይደር። ምናልባት መተውም ስላላዩት ሊሆን ይችላል። በዓለም ሚዲያ ቢሰራጭ ግን ወዳጆችህ ተነስተው ያንተን ቤተክርስቲያን እንፈጽመዋለን ሊሉ ይችላሉ ብለን ዛሬ በመተመለከቱት ደረጃ ህንጻው ደርሷል። አሁን ግን ከዚህ በኋላ የሁሉንም የቅዱስ መርቆሬዎስን ወዳጆች እርዳታና ርብርብ ይጠይቃል። ይህ ስራ እዚህ እንዲደርስ ከውጭም ታገር ውስጥም እነ ወይዘሮ ይታይሽ እነ ወይዘሮ ገነትና እንደው ስም ለመጥራት ብዬ አይደለም፣ ለምሳሌ ያክል ነው። ብዙዎቻችሁ የሰማዕቱ ወዳጆች እኛም የማናቃችሁ እሱ የሚያቃችሁ በስውርም የምትሰጡት በግልጽም የሰጣችሁት በአዲስ አበባ እናቱ አሰግድና መላው ማህበሩ እንዲሁም የተለያዩት አቶ ዘመርቆሬዎስ አሉን የምንላቸው እንቁ አባታችን፣ ሌሎቻችሁም በዛሬው ቀን የምታዩትም ያላያችሁትም ሁላችሁም ግን መልእክቱን በማስተላለፍ ይህን የተጀመረ ህንጻ ቤተክርስቲያን አልቆ ተጠናቆ የሰማዕቱ ስዕል ሲያሸበሽብ እዚያ ቦታ ላይ ማየት ነው የምንጠብቀውና ሁላችሁም ይህን ስራ እኛ ብዙ ርቀት ሄደናል። ቅድም ክቡር አባታችን እንደተናገሩት ኮሚቴው ዝም ብለን አይደለም የጠበቅነው። የአካባቢ ተወላጅ የቅዱስ መርቆሬዎስን ወዳጆች እያያዝን ዘርፈ ብዙ ስራዎች ተሰርተዋል። ልማቶች ለምተዋል። መንገድ ተሰርቷል። ውሃ ገብቷል። መብራት ገብቷል። እነዚህ ስራዎችን ሰርተን ህንጻውን ደግሞ አሁን የምታዩት ደረጃ ላይ አድርሰነዋል። ከዚህ በኋላ ግን ለማስፈጸም ስንቸገር የግድ ሆኖብን ሚዲያ ላይ ወጥተናል። እስከ ዛሬም ወጥተንም ለምነንም እንደዚህ በሚዲያ አድርገነው በማናቀው ሁኔታ እጅግ በጣም ስለጨነቀን ዝም ብንለው በዓለም ያላችሁ በአገር ውስጥም በውጭም ያላችሁ ወዳጆቻችን በገንዘባችሁ በጉልበታችሁ በሐሳባችሁ እየረዳችሁን እዚህ የደረሰውን ህንጻ ከፀሐይና ከዝናብ እንታደገው፣ ጨርሰን አጠናቀን ለምርቃት እናብቃው። ዝም ካልነው ግን የተሰራው ስራ መጪውም ክረምት ስለሆነ በተለይ ጣራው ባለመልበሱ ምክንያት የተሰሩት ስራዎች ሊበላሹብንና ብላሽ ሊሆንብን ስለሆነ የድረሱልን አይነት ጥሪ ለዚህ ህንጻ ድረሱልን እያልን ይህን ሚዲያ የምትከታተሉ ሁሉ አይታችሁ ተመልክታችሁ ለወዳጆቻችሁ ሼር በማድረግ በመጋራት ይህን ህንጻ እንድታለብሱልን በሰማዕቱ ስም ጥሬን አስተላልፋለሁ። አመሰግናለሁ። ክቡር አባታችን እናመሰግናለን። እንግዲህ እንደተመለከታችሁት ከዚህ ከኔ ኋላ የምታዩት ህንጻ ቤተ መቅደሱ የደረሰበት ደረጃ ነው። ከሁሉም ባለድርሻ አካላት ወይም ከቤተክርስቲያን መሪዎቻችን
ሲገለጥ እንደሰማችሁት በተለያየ ተግዳሮት ውስጥም ቢሆን ህንጻው ስራው አልቆመም። ነገር ግን ኦርቶዶክሳውያን ብትተባበሩ ብትረባረቡ በአጭር ጊዜ ያጠናቀን ቤተ መቅደሱን ቅዳሴ ቤቱን እናከብራለን ነው እያሉ ያሉት። ስለዚህ ክቡር መጋቢ ሐዲስ መጋቢ ምስጢር ፈቃዱ እንግዲህ ቤተ መቅደሱ በዚህ መልክ እየተሰራ እንዳለ ያው እርሶም ያውቃሉ። ምናልባት ኦርቶዶክሳውያን በተለይ በፊታችን ሰኔ 8 የምናደርገው የማዕዶት ለኢትዮጵያ መርሃ ግብርም አለ። በኦንላይን ስርጭትም የሚከታተሉ ወገኖቻችን ቤተክርስቲያኑን ከማጠናቀቅና በጎ ነገር ከማድረግ አንፃር በምን መንገድ መረባረብና ማገዝ አለባቸው? በዚህ መልኩ መጋቢ ምስጢር ፈቃዱ ጥቂት ነገር ቢሉ። መልካም እድሉ ስለሰጠኝ ከልብ አመሰግናለሁ በልዑል እግዚአብሔር ስም። በቅድሚያ የተከበሩ ክቡር አባታችን መጋቢ ሐዲስ መምህር ነቃ ጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መላከ መንክራት ቀሲስ ደምስ ድረስ የዚሁ በጣርማበር ወረዳ ቤተ ክህነት የጋሾ አምባ ቅድስት ማርያም ወቅዱስ መርቆሬዎስ ቤተክርስቲያን አስተዳዳሪ፣ እንደዚሁ የኪነ ጥበብ ባለሙያ ወንድማችን ጸጋዬ እሸቱ፣ ከዚሁ ጋራ ደግሞ የዚሁ የታላቁ ሰማዕት የቅዱስ መርቆሬዎስ ወዳጆች የሆናችሁ የህንጻ አሰሪ ኮሚቴና የገንዘብ አሰባሳቢ ኮሚቴ በዚሁ በአዲስ አበባ የምትገኙ ሁላችሁም በቅድሚያ እንግዲህ እንኳን ለዚህ ለታላቁ ሰማዕት ለቅዱስ መርቆሬዎስ የበረከት ስራ ሁላችንም የምንባረክበት ዕለት አደረሳችሁ ለማለት ፈልጋለሁ። እንግዲህ ቀደም ሲል ያው መገለጽ ባለበት መልኩ ከዋናው ስራ አስኪያጅ ጀምሮ ከሀገረ ስብከቱ ስራ አስኪያጅ እስከ ደብሩ አስተዳዳሪ ድረስ ሐሳቦቹ በስፋት ተገልጸዋል። አሁን ላይ ያለው የቤተ ክርስቲያኒቷ ተግዳሮት ምንድነው ለሚለው ያው ከዚያው ጋራ ያለውን ነገር በስፋት ለመግለጽና ለማሳየት ተሞክሯል። እንደሚታወቀው ያው ወደ ዋናው ሐሳብ ከመግባታችን በፊት ያው በሀገራችን ብቻ ሳይሆን በመላው ዓለም የተከሰተው ኮቪድ-19 ምን ያህል እጅግ አስጨናቂና አስቸጋሪ እንደነበረ ማህበረሰቡን ከአብሮነት ለይቶት ሁሉም በተናጠለ ራሱን ብቻ ይዞ እንዲጓዝ ያደረገበትና ለእንዲህ አይነቱ የአምልኮ ስርዓት ላይ ራሳችን እንዳናዘጋጅ ሰፊ ተግዳሮት እንደነበረው እናምናለን። ከዚያ በኋላ እንደገና የዚሁ በሰሜኑ የተፈጠረው ጦርነትም እንደዚያው ነበር። ከዛ በኋላ ደግሞ አሁን ያለው ግጭቱ ምክንያት እንግዲህ የተጀመረው ነጻ ቤተ ክርስቲያን በጀማሪው መልኩ እንደሚታወቀው ህዳር 25 ቀን ጥር 25 ቀን ሐምሌ 25 ቀን የሚከበረውን የሰማዕቱን የቅዱስ መርቆሬዎስን ዓመታዊ ክብረ በዓል በማስመልከት ከተለያዩ ዓለማት ሁሉም ምእመናን የኦርቶዶክስ ተዋሕዶ እምነት ተከታዮች ወደዚህ ወደ ገቢረ ተአምራቱ ወይም ደግሞ ገባሬ መንክራቱ ወደ ሆነው ወደ ጋሾ አምባ ቅዱስ መርቆሬዎስ ቤተክርስቲያን እየመጡ በረከት ያደርጉ እንደነበረና የበረከቱ ተሳታፊዎች ሆነው ልመናቸው የተሰማላቸው ጥያቄያቸው የተመለሰላቸው እንቆቅልሻቸው የተፈታላቸው መባቸውን እያቀረቡ ህንጻ ቤተክርስቲያኑም ከተጀመረበት ሰዓት ጀምሮ በተለየ መልኩ እንቅስቃሴው ሳያቆም እስካሁን ድረስ ይደረግ ነበር። አሁን ላይ ግን ይሄን ነገር ለማድረግ ያው በተነሱት ሐሳቦችና አሁን ቀደም ሲል በተሰጡት ሐሳቦች መሰረት ነገሮቹ ሁሉ እንግዲህ ችግር ላይ ስለሆነ አሁን ይሄንን ነገር ምን እናድርገው የሚል ሐሳብ ተነስቶ ከሀገረ ስብከቱ እንግዲህ ስራ አስፈጻሚዎች ከብፁዕ አባታችን ከአቡነ ቀሌምንጦስ ከዋናው ስራ አስኪያጅ ከደብሩ ማስተዳዳሪ ጋራ በጋራ በመሆን ይሄን ስራ እንዲህ እናድርገው የሚል ሐሳብ ተነስቶ ነው እንግዲህ እንቅስቃሴ የተደረገ ያለው። ስለዚህ ሰኔ 8 ቀን 2017 ዓ.ም በኢቲአርት ሚዲያ በማዕዶት ዘኢትዮጵያ እንግዲህ አዘጋጅነት ማለት ነው ልዩ የገቢ መርሃ ግብር ተዘጋጅቷል። የገቢ ማሰባሰቢያ መርሃ ግብር በሚሊኒየም አዳራሽ ማለት ነው። እዚያ ላይ አሁን ቅድም እንደተባለ ሁሉ ወደ አደባባይ መውጣት ያስፈልገው ካሉት ነባራዊ ችግሮችና ተግዳሮቶች ናቸው። እነዚህ ነገሮች ለማድረግ ስላልተቻለ ስለዚህ ማድረግ የሚቻለው አሁን ምእመናን በያሉበት ሆነው ይሄንን አገልግሎታቸውን ይሄንን የበረከት ስራ እንዲሰሩ እንግዲህ እንደኔ እንደ ቤተክርስቲያን ልጅነትና እንደ መንፈሳዊው አገልጋይነት መስጠት የምፈልገው ማድረግ የምፈልገው ማመልከት የምፈልገው ሁሉም የዚህ በረከት ተሳታፊዎች እንድትሆኑ ነው። በመላው ዓለም የምትገኙ ማህበራን ምእመናን በተለይ ኦርቶዶክስ ተዋሕዶ እንቁ ልጆች ለዚህ አገልግሎት መቼም የተጀመሩት አብያተ ክርስቲያናት ተጀምረው ሳያልቁ አያቆሙም። ይሄ ይታወቃል። ቤተክርስቲያናችን እንዲህ አይነት ትልቅ የሆነ የበረከት ስጦታ አላት።
በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጀምራለች። የጀመረችው ህንጻ ቤተክርስቲያን ግን እንዲሁ በጅማሬ የቆመበት ሰዓት የለም። ምናልባት እድሜው ያሰራሩ ሁኔታ እድሜ ሊጨምር ይችላል እንጂ ሳይፈጸም የሚቀርበት ጊዜ የለም። በተለየ መልኩ ደግሞ የጋሻው አምባ ደብረ መንክራት ቅዱስ መርቆሬዎስ ቤተክርስቲያን እንደ ገባሬ ተአምራትነቱና እንደ ድንቅ አድራጊነቱ ቦታው ላይ እንደሚደረጉት ድንቅ ስራዎች ህሙማነ ስጋ እየተፈወሱ በተለያየ መንገድ ያዘኑ የተጨነቁ ግራ ይገባቸው እነዚህ ሁሉ ስለዚህ የሰማዕቱ ቅዱስ መርቆሬዎስ ልመናው ቃል ኪዳኑ ያልተደረገላችሁ ሰዎች የላችሁም። ከባህር ማዶ የምትገኙ ብዙ ምእመናን በሰማዕቱ በቅዱስ መርቆሬዎስ የሱ አማላጅነት የሱ ፈጥኖ ደራሽነት ሁሉ ነገር ተደርጎላችሁ እናምናለን። ስለዚህ ተደረገላችሁ ሰዎች ብቻ ሳትሆኑ እንደ ኦርቶዶክስ ተዋሕዶ እምነት ተከታይነታችሁ ይሄንን በጎ ስራ እንድትሰሩ በያላችሁበት ሆናችሁ የዚህ የበረከት ተሳታፊዎች ልትሆኑ ግድ ያስፈልጋል። ዛሬ ደግሞ ቴክኖሎጂው በጣም የተሳለጠ ስለሆነ አገልግሎት ለመስጠት እንዲህ አይነቱን በጎ ስጦታ ለመስጠት ምንም የሚገዳችሁና የሚያስቀርባችሁ ነገር ስለሌለ ብቻ ካንጀት ካለቀሱ እንባ አይገድም ይላሉና አባቶቻችን ለመስጠት እንዘጋጅ። በመስጠት የሚገኘው በረከት ማትረፍ ነው። ሰው ሰጥቶ አይጎልበትም። ስለዚህ አሁንም እማሳስበው ነገር ቢኖር ሁላችሁም የዚህ የበረከቱ ተሳታፊዎች መሆን እንድትችሉ በተዘጋጀላችሁ የገቢ ማሰባሰቢያው መንገድ ላይ በኦንላይን ላይም የተዘጋጁ ነገሮች አሉ በእለቱ እንደዚሁም ደግሞ በግንባር መታችሁ ይሄንን የበረከት ተሳታፊዎች ስትሆኑ ባለው መንገድ ላይ የራሳችሁን ስራ እንድትሰሩ ነው እናሳስበው። እንግዲህ በመስጠት የሚገኘው በረከት ከአብርሃም ከይስሐቅ ከያዕቆብ ሰጥተው የተባረኩ እንጂ ተደርጎላቸውም የተባረኩ እንጂ የጎደለባቸው ሰዎች እንደሌሉ በማመን ምን እናድርግ ለሚለው ማድረግ ያለባችሁ ነገር አሁን ጅማሬው ተጀምሯል። ህንጻ ቤተክርስቲያኑ ፍጻሜ ሰዓት ነው የቀረው ያለው ነገር እንግዲህ እንደምታዩት ህንጻው በተለያየ መንገድ ባለውም ችግር ላይ ሁሉ ሆኖ ከፍ ባለ ስራ ላይ ነው ያለው። እግዚአብሔር ፈቅዶ የሰው የሰራው አይደለም። በእውነት ሰማዕቱ ቅዱስ መርቆሬዎስ እየረዳ የእግዚአብሔር ጣት ያለበት ህንጻ ቤተክርስቲያን ነው። እኔ ይደንቀኛል። ዛሬ ላይ በዚህ ሁሉ ተግዳሮት ላይ ህንጻ ቤተክርስቲያኑ አሁን ጣሪያ የማልበስ ስራ ነው ያለው። እዛ ላይ ግን ሁላችንም እንረባረብ። መጪው ሰኔ ነው። ሰኔው ደግሞ እንግዲህ እንደሚታዩ ከዛሬ ቀን ጀምሮ ገብቷል። ክረምቱ ነው። ወርሃ ክረምቱ አስቸጋሪ ይሆናል። ህንጻው የተሰራው ደግሞ እንዳይበላሽብን በዚያ ሰዓት ላይ ያላችሁ በመላው ዓለም የምትገኙና ከሀገር ውስጥም ከሀገር ውጭም የምትገኙ ኦርቶዶክስ ተዋሕዶ እምነት ተከታዮች አቅማችሁ የፈቀደውን ሁሉ እንድታደርጉ ይሄ እንግዲህ ጥሪው የቤተክርስቲያን ጥሪ ነው። የድረሱልኝ ጥሪ ነው የምትለው ቤተክርስቲያን በተለይ በሰሜን ሸዋ በጋሻው አምባ ቅዱስ መርቆሬዎስ ቤተክርስቲያን ላይ የተጀመረው ህንጻ ቤተክርስቲያን ጀምረነዋል። እግዚአብሔር መንፈስ ቅዱስ ረድቶን እንጨርሰዋለን። ስለዚህ ይሄንን ለማድረግ ግን ሁላችሁም እንድትረባረቡ በተዘጋጀላችሁ የገቢ ማሰባሰቢያ መንገድ ላይ የእጃችሁን ስጦታ ሁሉ እንድትሰጡ እግዚአብሔር ባሳሰባችሁ ከልባችሁ መቼም መስጠት ከልብ ነው። ሰው ደስ እንዳለው እንዲሰጥ ነው መጽሐፍ የሚያዘው። በውስጣችሁ ያለውን መስጠት እንድታደርጉና ለዚህ አገልግሎት ደግሞ እግዚአብሔር መንፈስ ቅዱስ እንዲያነሳሳችሁ እኛም በጸሎት እንግዲህ ወደ እግዚአብሔር እናሳስባለን። በተለየ መልኩ ማንም ሰው በልቡ እንዳሰበ ይስጥ ነው የሚለው። ደስ እያለው የሚሰጠውን ደግሞ እግዚአብሔር ይቀበላል። የልባችሁን መሻት ሰማዕቱ ቅዱስ መርቆሬዎስ የፈጸመላችሁ፣ እንባችሁን ያበሰላችሁ፣ እንቆቅልሻችሁን የፈታላችሁ፣ ታሪካችሁን የቀየረላችሁ፣ ከችግር ከመከራ ያወጣችሁ፣ በአንድም በሌላ መንገድ መስጥሉት ፈጥኖ የደረሰላችሁ ምእመናን አሁንም ጥሪያችንን የምናስተላልፈው በዚህ በተዘጋጀው መርሃ ግብር ላይ ሰኔ 8 ቀን በሚሊኒየም አዳራሽ በማህዶ ዘኢትዮጵያ በተዘጋጀው መርሃ ግብር ላይ የተቻላችሁን ነገር እንድታደርጉ ጥሪ እናስተላልፋለን። በምን አይነት መንገድ እንርዳ ለምትሉ ተዘጋጅቷል። በኦንላይን ላይ ገቢ ማሰባሰብ ይደረጋል። እዚያው በግንባርም ተገኝታችሁ አንደኛ ከበረከተ ወንጌል ከዝማሬው ከውዳሴው ከአኮቴቱ ከዚያም ደግሞ ከገቢ ማሰባሰቢያው ዋናውና ትልቁ ዓላማ ግን የተጀመረው ህንጻ ቤተክርስቲያን በአንድ ላይ ሆነን እናስፈጽም ለማለት ነው። አመሰግናለሁ። ክቡር መጋቤ ምስጢር እናመሰግናለን። እግዚአብሔር ይስጥልን። እንግዲህ በመቀጠል የምሰጠው በእንዲህ አይነት ተሳትፎ ከሚያደርጉ ከምንወዳቸው አርቲስቶች መካከል ተወዳጁ ወንድማችን አርቲስት ጸጋዬ ነው። እንግዲህ ሰኔ 8 2017 ዓመተ ምህረት በሚሊኒየም አዳራሽ የደብረ መንክራት ቅዱስ መርቆሬዎስን ቤተክርስቲያን ቤተ መቅደስ ለማስፈጸም የሚሆን ዓላማው ይሄን ያደረገ የመርሃ ግብር ተዘጋጅቷልና ኦርቶዶክሳውያን በዚህ ላይ የነቃ ተሳትፎ እንዲያደርጉ ወንድማችን አርቲስት ጸጋዬ በሰኔ 8 ላይ ምን ታስተላልፋለህ? ለአንተ እድሉን ሰጣለሁ።
እንኳን ለዚህ ቀን አደረሳችሁ ለማለት እወዳለሁ። እንግዲህ እኔንም ቅዱስ መርቆሬዎስ በአጋጣሚ ነው ያገናኙኝ ባላሰብኩት መንገድ ስለሆነ ይህንን እድል እንዳላጣው ቤተሰቤንም ቅዱስ መርቆሬዎስ እንደባረኩልኝ ይሰማኛል። ምክንያቱም የገጠመኝን አጋጣሚ ብዙ ባጫውታችሁ ጊዜ መፍጀት ነው ብዬ ነው። ለማንኛውም ግን እግዚአብሔር ሲጠራው ወደ እግዚአብሔር ቤት ማይመጣ በሁሉም ሙያ ላይ ያለ ሰው አለ ብዬ አላስብም። ስለዚህ ሁሉም በኔ ሙያም ያላችሁ ወንድሞቼና እህቶቼ ሌላውም ምእመን ሰኔ 8 ቀን በሚሊኒየም አዳራሽ በሚደረገው ለሰሜን ሸዋ አገረ ስብከት በጣርማ በር ወረዳ ለጋሾ አምባ ቅዱስ መርቆሬዎስ ቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር ላይ ሁላችሁም የኦርቶዶክስ ተዋህዶ እምነት ተከታዮች በእለቱ እንድትገኙ ጥሪያችንን እናስተላልፋለን። በአክብሮት እኛም እንገኛለን። በተጨማሪ ኑ በጋራ የቅዱስ መርቆሬዎስን ቤት እንስራ ብለን እንላለን። አብረን እንደምንሰራ ተስፋ እናደርጋለን። እግዚአብሔር በረከትና ረድኤቱን በእለት ዕለት ያውርድና ያሰብነው እንዲሳካ እግዚአብሔር ይርዳን እላለሁ። አመሰግናለሁ። ወንድማችን አርቲስት ጸጋዬ እሸቱ እናመሰግናለን። እንግዲህ በቅዱስ መርቆሬዎስ ብዙ የተደረገለት ተአምር እንዳለ ፍንጭ ሰጥቶናል። ሌላ ጊዜ እንግዲህ ምናልባት ሚዲያችን ላይ ቀርበህ ይህን ታሪክ እንደምትመሰክር ተስፋ እናደርጋለን። እግዚአብሔር አምላክ አሁንም ይጠብቅህ። እንግዲህ እስካሁን የነበረን ገለጻ ወይም ጋዜጣዊ መግለጫ ከደብሩ ከሀገረ ስብከቱ ህንጻ ቤተ መቅደሱን ለመጨረስ ለማጠናቀቅ ከማዕዶት ለኢትዮጵያ ዋና ስራ አስኪያጅ እንዲሁም ከሚመለከታችሁ አካላት ይሄን ያህል ከተባለ ከጋዜጠኞች ደግሞ ጥያቄ ካለ እድሉን ለጋዜጠኞች እንሰጥና የሚመለከታችሁ አካላት ደግሞ ጥያቄውን ትመልሳላችሁ ማለት ነው። ከዛ መጨረሻ ደግሞ የቀረ ካለ እድል እንሰጣለን ለጋዜጠኞች። ምናልባት በጣም ብዙ ሰው እየደወለ ትንሽ ግር ያለው ነገር ያለ ነገር ስላለ እሱን ጠቆም ለማድረግ ነው። በተለይ ቲኬት መቁረጥ ላይ በቴሌብር እንዴት ነው ቲኬት የሚቆርጠው የሚለው በጣም በተደጋጋሚ ስልኮች ስላሉ የተለያዩ ቪዲዮዎች እየተሰሩ እየተለቀቁ ነው በተለያዩ ሚዲያ አማራጮች። ነገር ግን ቴሌብር አፕሊኬሽን ላይም ከገባችሁ ቴሌብር አፕሊኬሽን ላይም ከገባችሁ ፔመንት የሚለው አማራጭ ውስጥ ኢቨንት ኤንድ ቲኬት የሚል አለ። እዛ ውስጥ ማዕዶት ለኢትዮጵያ የሚል ራሱን የቻለ አማራጭ አለ። በዛ መንገድ መግዛት ትችላላችሁ ለማለት ነው። ይሄ ተደጋጋሚ ስለሚጠየቅ ነው። ሌላው በእለቱ መርሃ ግብሩ 6 ሰዓት ይጀምራል። በተቻለ መጠን በጣም በጊዜ ለመጨረስ 6 ሰዓት ላይ አዳራሽ ክፍት ነው። ቲኬት በተለያየ አማካኝነት ምናልባት በተለያየ ምክንያት ያላገኛችሁ በእለቱም ቲኬት በር ላይ ይገኛል። ስለዚህ ስትመጡ ፍጹም ኦርቶዶክሳዊ ስነ ስርዓት ያው ኦርቶዶክሳውያን በዚህ አይታሙም እንደዚህ አይነት አውደ ምሕረት ላይ ስለዚህ ይሄንን መልእክት ጠቆም ለማድረግ ነው። እግዚአብሔር የዛይ ሰው ይበለን። በእለቱ ተገኝተን ከበረከቱ እንድንካፈል ጥሪያችንን እናስተላልፋለን። መልካም እንግዲህ እንደተለመደው ኦርቶዶክሳዊ አለባበስ ቢቻል ወንድሞችም አባቶችም ነጠላ ለብሳችሁ ብትመጡ በጎ ነው። ኦርቶዶክሳዊነትን በደንብ ማግነንም ስለሚቻል ማዕዶት ለኢትዮጵያ እንደሚታወቀው አለባበሱም ከዚህ በፊት በነበረን ስነ ምግባር ስርዓት የጠበቀ እንደሆነ ይታወቃል። ትኬቱን በተመለከተ ግን በተገለጠው መንገድ ትኬቱን የምታገኙ መሆኑን እናሳስባለን። ሌላ የቀረ ነገር ከሌለ በጸሎት እንዘጋለን። ክቡር አባታችን ያው የሸዋ የሀገረ ስብከት የሰሜን ሸዋ ሀገረ ስብከት ስራ አስኪያጅ እንዲሁም ቀስስ አባታችን ሁልጊዜ በትምህርት በስብከት ጋሾ አምባም ስንመጣ በስብከት የማይለዩን አባታችን እንዲሁም የሰማዕቱ የመርቆሬዎስ የደብሩ ኃላፊ የተከበራችሁ የኪነ ጥበብ አባል ጸጋዬ እሸቱ እንዲሁም
እዚሁ ይህንን ፕሮግራም ለማካሄድ የሌት ተቀን የምትተጉ ማህበራትና ምእመናን ሁላችሁም ያው ለዚህ ጉዳይ ላይና ለዚህ ሰዓት እዚህ ደረጃ ለደረሳችሁ ሁሉ እንኳን አደረሳችሁ ላለሁኝ። እኔ የሰማዕቱ መርቆሬዎስ ነገር ሲነሳ ስለማያስችለኝ ነው ያው ተናግሬ ልሂድ የሚለውን ነገር እንዲሁም ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በሙሉ ነው መግለጽ የምፈልገው። ምክንያቱም መርቆሬዎስ ገና አልተነገረለትም። መርቆሬዎስ ሲሉት ከዓይነ ጥቅሻ የቀደመ በጣም ብዙ ታሪክ ያለው በጣም ብዙ ተአምር የሚሰራ ሰማዕታት ነው። ይሄን ሰማዕታት አይቅርባችሁ ነው የምለው። እኛ ለ30 ዓመት ምንመላለስን ኮቪድ ሳያግደን ጦርነት ሳያግደን እየተመላለስን ደጁ ሚናፍቀን አባሎች ነን፣ የሰማዕቱ ማህበርተኞች ነን። ሆኖም ግን ይሄ ቤተክርስቲያን ሲታነጽ ያልቃል አይደለም፣ እዚህ ደረጃ 50% ይደርሳል አይደለም፣ ከመሬት ይወጣል አላለም ነበር። ምክንያቱም ያለበት የኮቪድ ሁኔታ ይታወቃል፣ የሰሜኑ ችግር ይታወቃል። በዛ ሁኔታ ላይ እንዴት እዚህ ይደርሳል የሚለውን ነበርና በአገረ ስብከቱ ጠንካራነትና በቤተክርስቲያኑ አስተዳደር ጠንካራ መሪነት ሌሊትና ቀን አንድም ቀን ስራው ሳይቋረጥ በየአመቱ ስንሄድ ለውጥ እያየን መተናል። አሁን እዚህ ደርሰናል። እዚህ ደርሰን ግን ማለቂያው ማጠፊያው ስለተቸገረ ወደ ሚዲያ መተናል። እኔ የምለው መላው የኦርቶዶክስ አማኞች በሙሉ እስቲ የመርቆሬዎስንም ታምር እዩት፣ የጎደላችሁንም ሙሉት፣ ኑ ቤቱን እንስራና የጎደለን ነገራችንን እንምላ ላለሁኝ በሙሉ ያለውን ነገር ሰኔ 8 በ6 ሰዓት ስነ ምግባር በተሞላበት ኦርቶዶክሳዊ ስነ ምግባር በተሞላበት ምክንያቱም ብዙ ጊዜ ያለውን ነገር እናቀዋለን። ኦርቶዶክስ ተዋሕዶ ስነ ምግባራችን ሙሉ ነው፣ ወንጌል ነው ላያችን ላይ ያለው ሁሉ ጊዜ የምንሰበከው ወንጌል ነው። የወንጌልን ተግባር ይዘን ወደ አዳራሹ እንምጣ፣ ቤተክርስቲያኑን እንስራ ነው የምለው። ከውጭም ከውስጥም ያላችሁ በሙሉ እጃችሁን እንድትዘረጉ በመላው ኢትዮጵያ ስም ጥሬን አቀርባለሁ። አመሰግናለሁ። እናመሰግናለን እናታችን። ሰኔ 1 ቀን 2017 ዓመተ ምህረት ከዚህ ከኢቲ አርት ስቱዲዮ የጋሾ አምባ ሰኔ 2 2017 ዓመተ ምህረት ከዚህ ከኢቲ አርት ስቱዲዮ የጋሾ አምባ ደብረ መንክራት ቅዱስ መርቆሬዎስና ቅድስት ማርያም ቤተክርስቲያንን ለማገዝ ለመስራት በሚሊኒየም አዳራሽ ሰኔ 8 የተዘጋጀውን መርሃ ግብር አስመልክቶ የተሰጠው ጋዜጣዊ መግለጫ ይህን ይመስላል። ስላደመጣችሁን ስለመጣችሁ በመላው ዓለም ሆናችሁም ስለተከታተላችሁን እናመሰግናለን። ሰኔ 8 እንገናኝ። በጸሎት እንዘጋለን። እግዚአብሔር ይስጥልን። በጸሎት ይዘጋና ታነሳላችሁ። እሺ ክቡር መላከ መንክራት፣ ክቡር መጋቢ ምስጢር፣ ክቡር ወንድማችንና ልጃችን ምን ያህል ክቡር አርቲስት እሸቱ ጸጋዬ፣ ሁላችሁም የዚህ ፕሮግራም አስተባባሪዎች፣ ተሳታፊዎች አምላካችን እግዚአብሔር ወዶና ፈቅዶ ለዚህ ድንቅ ስራ ጠርቶን እኛ የሱን ስራ በመስራት እሱ የኛን ስራ እንዲሰራልን ፈቃዱ ሆኖ በዚህ ሁኔታ ስላገናኘን የእግዚአብሔር ስሙ ይክበር ይመስገንልን። ያለ እግዚአብሔር ፈቃድ አይደለም የእግዚአብሔርን ቤት የራስን ቤት እንኳን መስራት አይቻልም። እግዚአብሔር ሲፈቅድና ሲወድ ሲጠራ ደግሞ ከራስም ማለፍ ያለ ለሀገር ለወገን ለህዝብ የሚሆን ስራ እግዚአብሔር ያሰራል ማለት ነው። ስለዚህ ይሄን ሁሉ ወገን ያሰባሰበው እግዚአብሔር የሱን ቤት እንድንሰራለት እሱ ደግሞ የኛን ቤት እንዲሰራልን ነው ብዬ አምናለሁና
ይህንን ስራ በማስተባበር እየደከማችሁ እየወጣችሁ እየወረዳችሁ ያላችሁትን ሁሉ ክቡር አስተዳዳሪያችንን መጋቢ ምስጢር ፈቃዱ የኢቲአርትና የማይዶት ለኢትዮጵያ ቤተሰቦች በሙሉ በጣም ከፍ ያለ ልባዊ ምስጋና ማቅረብ እንወዳለን። የተዘጋጀው መርሃ ግብር ደግሞ ያማረ የሰመረ ሆኖ በምስጋና በደስታ የምናጠናቀቅበት እንደሚሆን ሰማዕቱም በፈጣን ፈረሱ እየገሰገሰ መጥቶ እንደሚያገዘን ተስፋ እናደርጋለን። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ስራችንን አምላካችን እግዚአብሔር ያቃናልን። የህዝቡንም ልብ ቀስቅሶ አዳራሹን ሞልቶ ያሰብነው እንዲከናወን የሰማዕቱ ምልጃና ጸሎት ከሁላችን ጋር ይሁን። ሰላም ያስረፈደ ሰላም እንዲያውለን ቅዱስና ገናና የሆነ ስሙን እናመሰግነዋለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንግሥተ አላርነ ወባልሐነ ኩሉ እኩይ መዚአከ መንግሥት ኃይሉ ስብሐት ለዓለም ዓለም በሰላም ቅዱስ ገብርኤል መልአከ ወግዘተ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ለከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር እምኔኪ ሰአሊ ወጸልይ ምሕረታ በፍቅሩ ልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። እንግዲህም ትዛቲ ዕለት ወፁ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መንፈስ